ከትላንት ማታ ጀምሮ ዛሬ ሙሉ ቀን ማለት ይቻላል በዋናነት የብልጽግና ሰዎች አጀንዳ ያደረጉት ጉዳይ የኢትዮጵያ መንግስትና የኤርትራ መንግስት ሊታረቁ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ አስመራ ሊሄዱ ነው። እሱን ተከትሎ ፕሬዝዳንት ኢሳያስ አፈወርቂ አዲስ አበባ ሊመጡ ነው። የሁለቱን ግንኙነት መሰረታዊ በሆነ አይነት መልኩ ሊያሻሽል የሚችል በሁለቱ ሀገራት መካከል ኢኮኖሚያዊ ኢንቲግሬሽን ወይንም ትስስር ሊፈጥር የሚችል ስምምነት ውስጥ ሊገቡ ነው። በዛ ስምምነት ውስጥ ደግሞ ኢትዮጵያም የአሰብን ወደብ ያለ ከልካይ ያለ ገደብ የምትጠቀምበት አይነት ሁኔታ ተፈጥሯል። ከዛን ከአሰብ ወደብ ተነስቶ አንዴ ወደ አስመራ፣ ቀጥሎ ወደ መቀሌ፣ ቀጥሎ ደግሞ ወደ አዲስ አበባ የመኪና መንገድ የባቡር መንገድ ሁሉ ሊሰራ ነው። ይህን ሁሉ እያስተባበረች ያለችው ደግሞ ታላቋ ሀገር አሜሪካ ነች። ለሷ ምን ይሳናታል የሚል በቃ የቀጠናውን ፖለቲካ እንደሚገለብጥ አይነት ሁኔታ በቅርብ ቀን ሊመጣ ነው ብያሉ። ይህን ሲሉ ነው ትላንት ያመሹት ዛሬ የሚዋሉት እና ርዕስ አድርገነዋል። አንዳንድ ሰዎችም አጀንዳ ከመሆኑ ጋር በተያያዘ ራሳቸውን ሀሳብ ሲሰጡ ነበረ። ነገርየው ሊመስል የሚችል ነገር ስላለው እንዲሁ ዝም ብላችሁ ይሄ ደግሞ እንደዚህ ፋንታሲ ነው ወይም የቀን ቅዠት ነው ብላችሁ የምታልፉት ጉዳይ አይደለም። የሆኑ የሚመስሉ ነገሮች ስላሉ በቅርብ ጊዜ ውስጥ የሆኑ አዳዲስ ዴቨሎፕመንቶች አዳዲስ ክስተቶች ስለተፈጠሩ እነዛን ለሰማ እነዛን ለሚያውቅ ሰው ይሄ አሁን በብልጽግና ሰዎች ዘንድ እየተባለ ያለው ጉዳይ ትንሽ ሊያደናግር ይችላል። ትርጉምም ሊሰጠው ይችላል፣ ስሜት ሊሰጠውም ይችላል። ሰው ቀላል ትርጉም ያለው ጉዳይ አይደለም እና በሁለት በኩል እናየዋለን። አንደኛ የመሆን እድል አለው ወይ ያለመሆን እድል አለው ወይ የሚለውን እነዚህን ሁለቱን በዛ አይነት መልኩ እናያለን። ያለመሆን እድል ካለው ዓላማው ምንድነው የሚለውንም ነገር እንደዚሁ እናያለን። ግን ወደዚህ ከመግባታችን ግን በፊት ትንሽ ያስገረመኝ ነገር ልንገራችሁ። ገረመኝ እንደው እውነት ነው ብላችሁ እና አስቡት። ኦኬ በቃ ሊሆን ነው። የአሜሪካ መንግስት የኢትዮጵያ መንግስትም ላይ ጫና አድርጎ የኤርትራ መንግስትም ላይ ጫና አድርጎ፣ ምክንያቱም ቀጠናው ሊታመስ ነው፣ ወደ ጦርነት ሊገባ ነው። የዓለም አቀፉ ማህበረሰብ በኢትዮጵያና በኤርትራ መካከል ጦርነት ከመጀመሩ በፊት ሀያላኖቹ በተለይ ደግሞ አሜሪካ ጣልቃ ልትገባበት ይገባል የሚል እንቅስቃሴ ነበር፣ ጥሪ ሁሉ ነበረ። ከኢራን ጋር ከሚደረገው ጦርነት ጋር አስቡና እንደገና እዚህ አካባቢ ላይ ደግሞ ሌላ ጦርነት ቢፈነዳ በቃ የዓለምን ኢኮኖሚ ምን ያህል ሊሽመደመድ እንደሚችል አስቡት። ሆርሙዝም ተዘግቶ እዚህ ባቤል መንደብም ተዘግቶ ማለት ነው። ሱዳን ላይ ችግር ኖሮ እንደገና ኢትዮጵያና ኤርትራ ደግሞ እየተፋለሙ፣ ለዚሁም ሁለቱም ፍራጃይል በሚባል ደረጃ ላይ ያሉ መንግስታት፣ ሶማሊያም እንደዚሁ በተቃውሞ እየተናጠ ነው። እዛ ደግሞ ስልጣን አራዝማለሁ ምናምን ደግሞ እንደዚሁ እየተናጠ ነው ያለው። ቀጠናው ድምጥማጡ ነው የሚገባው ብላ አሜሪካ እና ለዓለም ሁሉ የሚተርፍ መዘዝ አለው የሚል በቃ ገብታ ጫና አድርጋ ሁለቱን አስማማች እንበል። እንደው በቃ እነሱን በሚሉት አይነት መልኩ እውነት ነው እንኳን ብለን ብንወስድ በኢትዮጵያ መንግስትና በኤርትራ መንግስት ወይም በብልጽግናና በሻዕቢያ መካከል እርቅ መፈጸሙ ሀውካም የብልጽግና ሰዎች ብቻ የሚያስደስት ጉዳይ ለምን ሆነ? አንዱ የገረመኝ ነገር እሱ ነው። ለምን የሻዕቢያ ሰዎች አልተደሰቱ? ሌላው ተቃዋሚ ስለሆነ ኦኬ አይደሰትም። ኢትዮጵያ ውስጥ ሌላው ተቃዋሚ ስለሆነ
እንኳን ኢትዮጵያና ኤርትራ ታርቀው አይደለም የባህር በር እንኳን እኮ አጀንዳው ሲነሳ አንቀበልም ምናምን ያሉ ናቸው። እነዚህማ ባንዳ ምናምን በሏቸው፣ ባዕድ ምናምን እንደዚህ በሏቸው፣ ችግር የለውም። ግን ለምን ብልጽግና ብቻ? ለምን የሻዕቢያ ሰዎች አይደሰቱ? ለምን የብልጽግና አጀንዳ ብቻ ሆነ? ለምን የሻዕቢያ ሰዎች አጀንዳ ለምን አልሆነም? ይህን እንድትጠይቁ እፈልጋለሁ። የሚያስገርም ነው። እርቅ እኮ ከሆነ አይ ቲንክ ሁለቱም ነው ሊደሰቱበት የሚገባው። ለምን? የሁለቱም ጥቅም ነው የሚጠበቀው። የሁለቱም ስጋት ነው ሊቀረፍ የሚችለው አይደል? እርቅ እኮ የሚመጣው ጸብ ውስጥ ሊገቡ ነው ተብሎ ታስቦ ነው። ቢጣሉ ሁለቱም የሚያስቡትና የሚፈሩት ስጋት ይቀራል። ማነው ቢጣሉ ያም ሊመጣ የሚችለው ስጋት በመታረቃቸው ይቀራል። በዚህ ይደሰታሉ። ሲታረቁ ደግሞ አንዱ ለአንዱ የሚሰጠው ነገር አለ፣ ቅብብሎሽም አለ። ስለዚህ ጥቅሙም ሁለትዮሽ ነው። የኤርትራ መንግስት ይጠቀማል፣ የኢትዮጵያ መንግስት ይጠቀማል። ለምን የብልጽግና ሰዎች ብቻ ፈንጠዝያ ሆነ የሚለውን እንድታስቡት ነው። ወዴት ስለሚወስደን መሰላችሁ? በጣም በሚገርም ሁኔታ የኢትዮጵያ ፖለቲካ የሻዕቢያ ጥገኛ ነው። ጥገኛ ነው። በቃ እኔ እንዴት እንደሆነ አይገባኝም። በተለይ ኦኬ ተቃዋሚው ከድሮም ጀምሮ ጥገኛ ነው። የአሁኑ ደግሞ ብልጽግና የሻዕቢያ ጥገኛ ነው። የሻዕቢያ ጥገኛ ነው እና ከሻዕቢያ ጋር መታረቅ ያስፈነጥዘዋል። ከሻዕቢያ ጋር እርቅ ቢመጣ በቃ ደስታውን አይችለው። ኦኬ ደሰት፣ ግን ለምንድን ነው ሌላኛው አካል የማይደሰተው? ምን አገባን? እነሱ ሲፈልጉ ይደሰቱ፣ ሲፈልጉ አይደሰቱ። እንደዛ እንትን ስላለው ነው። ይሄ የሆነ የጥገኝነት ነገር ስላለው ነው። እርቅ ከሆነ አምኖ ሊደሰት የሚገባው የምኑ ሊደሰት የሚገባው ግን ያ ራሱ ችሎ የቆመ በመሆኑ ወይም ደግሞ ጥገኛ የሆነው ለኛ ስላልሆነ ለኢትዮጵያ ስላልሆነ ከኢትዮጵያ ጋር ታረቀ አልታረቀ ብዙ የማይበርደው አይሞቀውም። የኢትዮጵያ መንግስት የብልጽግና ግን ከሻዕቢያ ጋር መጣላት ይበርደዋል፣ ከሻዕቢያ ጋር መታረቅ ደግሞ ይሞቀዋል፣ ፊል ያደርገዋል። ሲጣለውም ሲታረቅም ፊል ያደርገዋል። እና ይሄ ጥገኝነት አይነት ነገር አለ። በተቃውሞም ጎራ እንደዚህ ሆኖ የሻዕቢያ ጥገኛ ነው ሁሉም። እኔ መቼ እንደሚላቀቁ አላውቅም። አንዱ እሱ ነው። በሌላም በኩል አሰብኩት፣ አይ ምናልባት የባህር በር ልናገኝ ነው ብለውስ ቢሆን ከሻዕቢያ ጋር መታረቁ ሳይሆን በጣም ያስፈነጠዛቸው ነገር ወይም ያስደሰታቸው ጉዳዩን አጀንዳ እንዲያደርጉ ያደረጋቸው ነገር ከሻዕቢያ ጋር መታረቁ ሳይሆን ከሻዕቢያ ጋር በመታረቅ እንግዲህ በጣም ሲጠበቅ የነበረው የባህር በር ጥያቄም በዛው ይመለሳል የሚል ተስፋ ስላላቸው ቢሆን ደግሞ ብዬም አሰብኩት። ያም ቢሆን እንደዚህ አጀንዳ አያስደርግም። ለምን? አንደኛ የባህር በር የሚገባን ነው፣ ፍትህ ያጣንበት ጉዳይ ነው ሲባል የነበረውም እኛም ስንል የነበረው አሁንም ቢሆን የምናምንበት ማለት ነው። ይህን ያክል የሚያስፈነጥዝ ምናምን አይነት ነገርም አይደለም። በቃ የሚገባንን እኮ ነው እያገኘን እኮ ያለ ነው። በኃይል ነጥቀን ቢሆን ኦፍኮርስ ግን የሚገባንን ሊሰጡ ተስማሙ። ይሄ በቃ እንደ ስጦታ ልናየው እንደ ችሮታ ልናየውና ሊያስፈነጥዘን የሚገባ ጉዳይ አልነበረም። ፍትህን የጠየቅነው ፍትህ ማግኘታችን እንደዚህ ሊያስፈነጥዘን የሚገባ አይመስለኝም። በሌላም በኩል አሰብኩት፣ አይ ከዛም በተረፈ ከዛም በዘለለ ደግሞ ጽምዶ የሚባለውንም የተፈጠረ ጥምረት
ትላንት ደግሞ ሱዳን ላይ ጽምዶ ሁሉ አድርገው ነበር። አንዳርጋቸው ጽጌ ሁሉ የተገኙበት አቤት ቅሌት! በስተርጅና ይሰውራችሁ ነው የምላችሁ። እውነቴን ነው የምላችሁ፣ ይሰውራችሁ። እንደው እንደ አንዳርጋቸው ጽጌ እንዳትሆኑ አትሁኑ። እኔ እንደ ምርቃት ነው፣ ምርቃት ነው። ጽምዶ ውስጥ ሱዳን ተገኝቶ ነበር። የትኛውን ማህበረሰብ ወክሎ እንደሆነ አላውቅም። የአማራን ይሁን የኢትዮጵያን ይሁን አላውቅም። ታምናላችሁ? የኤርትራን እኮ የወከለው አክቲቪስት ነው። ኤርትራን ወክሎ የተገኘው ሰው አክቲቪስት ነው። እኔ ስለሱ ለማውራት አይደለም ነበረ ልላችሁ ነው። እና ምናልባት የብልጽግና ሰዎች ይሄ ጽምዶን ያፈርስልናል፣ ከኤርትራ ጋር የሚኖረን ግንኙነት ስምምነት ጽምዶን ሽባ ያደርገዋል፣ ያፈርሰዋል ብለው ደግሞ ከሆነ መደሰታቸው የሚያሳየው የነበራቸውን ፍርሃት ነው። ያንን ነው የሚያሳብቀው። ጽምዶ ፈረሰልን በሚል እንደዚህ አጀንዳ የሚያደርጉት የሚደሰቱበት ከሆነ አይ ቲንክ ይፈሩት ነበረ በጣም ማለት ነው። እና ፍርሃታቸውን የሚያሳብቅ ነገር ነው። በአጠቃላይ ነገርየው በጣም የበዛ ነው አጀንዳ ማድረጋቸው። እውነቴን ነው የምላቸው። በጣም ደስታ ምንም ነገር አለው። ትላንት ስንት ነገር ሲባል እንዳልነበር ነው። የሻዕቢያ መንግስት እኮ ማለት ጨቅላ እኮ ነው የሚለው የብልጽግናውን ፕሬዚዳንት። ጨቅላው እኮ ነው የሚለው እንደዚህ ሲባል እንዳልነበር። ስንት አይነት የወረደ ተራ ስድብ ሲሳደቡ እንዳልነበር። አሁን ከነሱ ጋር ልንታረቅ ነው ተብሎ ልንታረቅ ነው። ኦኬ አንድ ነገር ነው፣ ግን ምን ያስፈነጥዛል? ለዚያውም እነሱ ባልፈነጠዙበት ሲፈንጥዙ እነሱ ሲፈልጉ አንተ ምን ያስፈነጥዛል? አንዱ ይሄ ስለገረመኝ ነው። እንግዲህ ይሆናል እየተባለ ያለው የሆኑ ነገሮች አዳዲስ ክስተቶች ተከስተዋል። አንድ ሁለት ክስተቶች። አንደኛው የአሜሪካ መንግስት ኤርትራ ላይ ጥሎት የነበረውን ማዕቀብ የማንሳት ፍላጎት አዲስ ክስተት ተፈጥሯል። አሁን አዲስ ክስተት ነው፣ ድንገት የመጣ መረጃ። ይህንን ፍላጎት ሊያመላክቱ የሚችሉ ወይም እንድንገምት ሊያደርጉ የሚችሉ አንዳንድ ነገሮች አልነበሩም። ድንገት ነው የፈለጉት የመጣው። ድንገት መምጣቱ ራሱ የሆነ የተለየ ትርጉም አለው። የሆነ አዲስ ነገር ለመፍጠር ነገር ታስቦ የተደረገ ነገር እንደሆነ ይነግርሃል። ድንገት መሆኑ ራሱ ማለት ነው። እና ይሄ ፍላጎት ድንገት ነው የመጣው። በኤርትራ መንግስት በኩል ባልተጠበቀ አይነት ሁኔታ ጓጉተዋል። አንዱ ይሄ ነው። ይህን ደግሞ ተከትሎ ከኢትዮጵያ መንግስት ጋር የአሜሪካ መንግስት እንደገና ደግሞ የተፈራረመው ስምምነት፣ ትልቅ ስምምነት ባይላተራል የሁለትዮሽ ስምምነት ነው የተፈራረሙት። አውርተነዋል። እሱም በሚመለከት ወደኋላ መለስ ብላችሁ ልታዩት ትችላላችሁ። ያለፉ ፕሮግራሞችን ማየት ትችላላችሁ። ይሄ ከተፈረመ ደግሞ በኋላ ከህወሓት ጋር በነበረው ጦርነት የተጣለ ማዕቀብ ነበረ፣ መሳሪያ ገደብ ነበረ በባይደን አስተዳደር ወቅት። የአሜሪካ መንግስትም እሱን አነሳ። እነዚህ ሁለት አዳዲስ ክስተቶች ናቸው። አዳዲስ ክስተቶች ናቸው እና ድንገት የመጡ ስለሆነ አሁን የኢትዮጵያ መንግስትና የኤርትራ መንግስት ሊታረቁ ነው ሲባል ኦፍኮርስ የሆነ የሚመስል ነገር አለው። ቅድምም እንደነገርኳችሁ የአሜሪካ መንግስት ሲወተወት ነበር። አረባካችሁ በእነዚህ በሁለት ሀገራት መካከል ጦርነት ውስጥ ሊገባ ነው። ይዞት የሚመጣው መዘዝ ቀላል አይደለም እና የአሜሪካ መንግስት ጣልቃ ይግባበት እስከ መባል ሁሉ የደረሰ ጉዳይ ነበር እና አሁን በድንገት ደግሞ ገብተውበት የኤርትራንም ማዕቀብ እናነሳለን ብለው እንደገና የኢትዮጵያንም ማዕቀብ ለማንሳት እና ስምምነቱንም ከፍ ወዳለ ደረጃ ባይላተራል ስትራክቸር ዲያሎግ ወደሚባል አይነት ደረጃ ደግሞ አደረሱት።
ይሄ ድንገት የመጡ ጉዳዮች ስለሆኑ በቃ የአሜሪካ መንግስት መካከለኛው ምስራቅ ላይ ከገባችበት ጦርነት ጋር በተያያዘ እና በዛ ጦርነት ምክንያት ዓለም ላይ የተፈጠረ ካለው ቀውስ ጋር በተያያዘ እዚህ ቀጠና ላይ ተመሳሳይ አይነት ጦርነት ነገር ደግሞ ቢከሰት ምን ያህል ለዓለም ሊተርፍ እንደሚችል ከዛ ውጪ ቀጠናው ራሱ የታመሰ ነው ያለው። እንደገና ከእስልምና ሃይማኖት ጋር በተያያዘ አሜሪካ የሽብርተኝነት እንቅስቃሴን ትፈራለች እዚህ ቀጠና ላይ እና አይኤስአይኤስ እና አልቃይዳን እና አልሸባብን ማለት ነው። አሜሪካ ሽብርተኝነት ማለት ምን ማለት እንደሆነ ታውቁታላችሁ ትርጉሙ። እዚህ አካባቢ ላይ ቀጠናው ላይ ኢትዮጵያና ኤርትራ ቢዋጉ በተወሰነ ደረጃ እነዚህ ሁለት ሀገራቶች አካባቢ ላይ የክርስትና እምነት ሰፊ መሰረት አለው በንጽጽር ማለት ነው። ከሌሎች ሀገራቶች በንጽጽር በጣም ሰፊ መሰረት አለው። መንግስታቶቹ ደግሞ ሊፈርሱ የሚችሉ መንግስታቶች ናቸው። ስለዚህ እነዚህ ሁለት አካላቶች ቢጋጩ ሊፈጠር የሚችለው ነገር አስቡት። ለነ አይኤስአይኤስ፣ ለነ አልቃይዳ፣ ለነ አልሸባብ ምቹ ሁኔታ ይፈጠራል የሚል ስጋት አለ በአውሮፓውያን በአሜሪካም ዘንድ። ትርጉም አለው። ከሃይማኖት ጋር ሁሉ ተያይዞ ይታያል። እኛ እሱን መነካካት ስለማንፈልግ ነው እንጂ ብዙ ጊዜ ግን በጣም ትርጉም የሚሰጠው ግን እሱ ነው። ከሃይማኖት ጋር የሚያያዘው ነገር ነው በጣም ትልቅ ትርጉም የሚሰጠው። ስለዚህ በቃ እነዚህን ሁለት ሀገራቶች ማስማማት አለብን ወደሚል አይነት ነገር እንድትመጣ አድርጓታል ተብሎ ይታሰባል። እና እነሱን ለማስማማት በሚል ነው እንግዲህ አሁን ላይ ካሮት እየሰጠች ያለችው ለሁለቱ የሚያበረታታ አይነት ነገር ማለት ነው። ሊሆን ይችላል ብለን እንድንገምት አንዱ ሊያደርግ የሚችለው ነገር ይሄ ነው። የአሜሪካ መንግስት ፍላጎት ብቻ ሳይሆን በሁለቱም በኩል ደግሞ ፍላጎት አለ። የኢትዮጵያ አይገርመኝም። የኢትዮጵያ መንግስት ከአሜሪካ መንግስት ጋር ግንኙነት ነበረው ድሮ። እንደገና ከአሜሪካ መንግስት ጋር አዳዲስ ስምምነቶች ውስጥ ገባ፣ ስትራቴጂክ አጋር ሆነ ምናምን መባሉ ስልጣኑን ከማስቀጠል አኳያ ትርጉም አለው። የኢትዮጵያ መንግስት ከአሜሪካ መንግስት ጋር ተስማማ ሲባል ተቃዋሚውን ዲስኮሬጅ ያደርጋል። ብዙ ጊዜ የኢትዮጵያ ተቃዋሚ የአሜሪካ ጥገኛ ነው እና የአሜሪካ መንግስት ከኢትዮጵያ መንግስት ጋር ጥብቅ ያለ ግንኙነት ሲኖረው መንግስትም ይቀጥላል የሚል አይነት ስሜት ያዳብራል። ለኢትዮጵያ መንግስት ከአሜሪካ መንግስት ጋር ያለውን ግንኙነት ማሻሻልና ማሳደግ ከስልጣኑም አኳያ ትርጉም ይሰጠዋል። ለሻዕቢያ ግን ምን እንደሆነ ግራ ነው። ከአሜሪካ መንግስት ጋር ያላቸውን ግንኙነት ማሻሻል የፈለጉበት ምክንያት እውነቴን ነው እምላችሁ ግራ ነው። ከአሜሪካ መንግስት ጋር ሻዕቢያ ግንኙነትን ላሻሽል ካለ ኦፍ ኮርስ ማዕቀቡ ሊነሳለት ይችላል። ግን ነገ ከነገ ወዲያ ግን ኤርትራ ውስጥ የሚጠየቀው ለውጥ ብዙ ነው። ሻዕቢያን የሚያፈርስ ለውጥ፣ የሃይማኖት ነፃነት፣ የሰብአዊ መብት እንዲከበር፣ ፓርላማ እንዲኖር፣ ህገ መንግስት እንዲኖር፣ ምርጫ እንዲኖር፣ ይህ ሁሉ እኮ ነው የሚጠየቀው። ኢሳያስ አፈወርቂ እኮ እነዚህ ነገሮች በሙሉ ገደል ከቶ እኮ ነው 30 ምናምን ዓመት ሰርቬይ ያደረገው። ከነሱም ጋር እኮ ግንኙነቴን ማቆም እፈልጋለሁ እኮ ያለው እኮ ኢሳያስ አፈወርቂም እኮ በዚህ ምክንያት እኮ ነው። በውስጥ ጉዳይ ለምን ጣልቃ ትገባላችሁ በሚል ምክንያት እኮ ነው። የአሜሪካ መንግስት ደግሞ ይገባል ጣልቃ። ግራን የገባኝ ሻዕቢያ ከአሜሪካ መንግስት ጋር ለምን ሊገናኝ እንደፈለገ፣ ግንኙነቱን ለምን ማሻሻል እንደፈለገ በፍጹም ሊገባኝ አልቻለም። የማዕቀብ መነሳቱ ያን ያክል ከራሱ ህልውና በላይ እንዴት ሊበልጥበት እንደቻለ አልገባኝም። ኤኒዌይስ ግን ፈልገውታል። ከፈለጉት ደግሞ ስትፈልግ ስትጓጓ ትቀበላለህ። የምትጠየቀውን ይሄን አድርግ ስትባልም የመቀበል ዝንባሌ አለ። ተጋላጭ ትሆናለህ። ለአሜሪካ ፍላጎት ተጋላጭ ትሆናለህ። ለጫናው ተጋላጭ ትሆናለህ። ለኢትዮጵያ መንግስት ድሮም ተጋላጭ ነው። ለአሜሪካ ጫናም ትንሽ ሸብረክ የሚል ነው። ሻዕቢያ ግን አይደለሁም ባይ ነበር። አሁን ግን ሊሆን ነው።
ከሆነ ደግሞ የአሜሪካ መንግስት አጋጣሚውን ተጠቅሞ ሁለቱን ሊያስማማ ይችላል። ትንሽ ትርጉም ይሰጣል። ሊታረቁ ነው የሚለው ነገር እንግዲህ እነዚህን ዴቨሎፕመንቶች ተከትሎ የመጣ በመሆኑ ምክንያት በተወሰነ ደረጃ ትርጉም ይሰጣል። አንዱ ያ ነው። ሁለተኛ ሌሎች አካላቶችም ከጀርባው አሉ። አሜሪካ ብቻ አይደለችም። ግብፅ አለች፣ ሳውዲ አለች፣ ዩናይትድ አረብ ኤሚሬትስ አለች። ግብፅም በዚህ ጉዳይ ላይ ቃል የተገባላት ነገር አለ። ሁለቱ ቢስማሙ ከህዳሴ ግድብ እና ከአባይ ውሃ ጋር በተያያዘ ዋስትና ማግኘት የምትችልበትንም አይነት ሁኔታ ለመፍጠር ታስቧል። ስለዚህ የእሷም ድርሻ አለ። ባለድርሻዎችም አሉ። በሁለቱ ሀገራቶች ላይ ጫና የመፍጠር አቅም ያላቸው ባለድርሻ አካላቶችም አሉ። ሌላኛው ምክንያት ይሄ ነው። የአሜሪካ ጥረት ምንም ትርጉም አይኖረውም ተብሎ የሚታሰብ አይደለም። ሌላው የፕሪቶሪያ ስምምነት ፈርሷል። በኢትዮጵያ መንግስትና በኤርትራ መንግስት መካከል አንዱ የፕሪቶሪያ ስምምነት ነው። ሻዕቢያ የፕሪቶሪያ ስምምነት መፈረሙን አይወድም፣ አይፈልግም። አሁን ፈርሶለታል። አቃት ፕሪቶሪያ ስምምነት ፈርሶለታል። አይዶን ነው ከዚህ በኋላ ለምን ቲፒኤልኤፍ እንደሚያስፈልገው አላውቅም፣ እንደሚያደርግለት አላውቅም። እና አያስፈልገኝም ከዚህ በኋላ ሊል ይችላል። በቃ ተሳክቶልኛል ሊል ይችላል። የፕሪቶሪያ ስምምነት ፈርሷል፣ ስለዚህ ያኔ ያልተጨረሰ ፕሮጀክት አለ እሱን እንጨርሰውም ሊል ይችላል። የኢትዮጵያ ፖለቲካ፣ የኤርትራ ፖለቲካ ተመሳሳይ ነው። ሁለቱም በክህደት የተሞላ ነው። ሻዕቢያም ከሃዲ ነው፣ ብልጽግናም ከሃዲ ነው፣ ቲፒኤልኤፍም ከሃዲ ነው እንደምታውቁት። ስለዚህ ቲፒኤልኤፍን እዚህ ድረስ ካደረሰው በኋላ በቃ አታስፈልገኝም ሊለው ይችላል። ወይም ደግሞ በቃ ከዚህ በኋላ የምፈልገውን ነገር አግኝቻለሁ ጽምዶ ምናምን እያልኩ የሚጃጃልበት ምክንያት ምንድን ነው ብሎ ሊያስብ ይችላል። መንግስታት ናቸው። ብልጽግናም ሻዕቢያም መንግስት ናቸው። መንግስታት እንዲሁ በቀላሉ ጦርነት ውስጥ አይገቡም። ምክንያቱም ጦርነት ውስጥ መግባት ሁለቱም ደግሞ ፍራጃይል ናቸው። ሁለቱም ተቋሚ ያላቸው፣ አንዱ ያንዱን ተቋሚ ይረዳል። ስለዚህ በጦርነቱ የሚመጣው ውጤት ሁለቱንም ለመፍረስ ወይም አንዳቸው እንዲፈርሱ ሊያደርጋቸው ይችላል እና እንዲሁ ዝም ብለው ዘለው ጦርነት ውስጥ አይገቡም። በጣም ጊዜ ይወስዳሉ። በተቻለ መጠን አክራሪ በመሆን ጽንፈኛ በመሆን ጥቅማቸውን ለማስጠበቅ ይሞክራሉ። ነገር ግን ነገሩ ወደ ጦርነት የሚያመራ ግን ከሆነ በኋላ ላይ መደራደርን ይመርጣል። ይህንንም ታሳቢ ማድረግ ያስፈልጋል። እነዚህን ነገሮች ስታዩ ሊታረቁ ነው ምናምን የሚሉ ነገሮች ትንሽ ትርጉም ይሰጣል። ምንም እንኳን አንዳንድ ምልክቶች ቢኖሩ፣ ምልክቶች ስላችሁ አሁንም መካሰሱ አለ። አሁንም አንዱ ያንዱን ተቋሚ እየረዳን ያለው አሁንም ይካሰሳሉ። ለምሳሌ ዛሬ ሻዕቢያ ከሷል፣ ብልጽግና ሲከሰው ነበር። ብልጽግናም አሁንም እንዲሁ ስለ ባህር በር ጉዳይ ያነሳል። በእርግጥ አሁን ጄኔራሎቹ አይደሉም የሚያወሩት እና ትንሽ ትርጉም አለው፣ ለዘብ ብሏል። ስለ ባህር በር ይነሳል። አሁንም ግን እንደ በፊቱ ጄኔራሎች አይደሉም የሚያነሱት። አሁን ላይ መከላከያ አይደለም ጉዳዩን የያዘው። አሁን ላይ እንዳልኳችሁ ነው። ጉዳዩን መከላከያ ሲይዘውና ከመከላከያ ውጪ የሆነ ሲቪል የሆነ የማህበረሰብ ክፍል የጉዳዩ ባለቤት ሆኖ ስለ አጀንዳው ሲያነሳ የተለያየ ትርጉም ነው ያለው። ጄኔራሎች ወጥተው የአሰብን ማስመለስ አለብን፣ የባህር በር ማግኘት አለብን ሲሉ በቃ እንዲህ እጃቸውን እንዲህ ሁሉ ሲሉ መሳሪያ እየወዘወዙ እንደሆነ ነው የምታስበው። ሰው የኃይል አማራጭ ጠረጴዛው ላይ እንዳለ ይነግርሃል ማለት ነው። ትንሽ አለዝቦታል እምላችሁ ለዛ ነው። አጀንዳውን ትቶታል ሳይሆን ግን በተወሰነ ደረጃ የኃይል የተቀላቀለበት ነገር አይደለም፣ ወይም ኃይል የያዙ አካላቶች የሚያነሱት አጀንዳ ከመሆን ትንሽ ዝቅ አድርጎታል። በሻዕቢያም በኩል እንደዚሁ ድሮም እኮ ቢሆን ግንኙነቱ ተቋማዊ እንዳይሆን እኮ የፈለገው ብልጽግና ነው የሚል ክስ ወደ ማቅረብ ጀምሯል። ይሄ በተወሰነ ደረጃ
እነዚህ ሰዎች ፍላጎት አላቸው እንዴ ምናምን እንድትሉ ያደርጋቸዋል። ያ ማለት ፍላጎቱ ነበረን እኛ ተቋማዊ እንዲሆን እንፈልግ ሁሉ ነበር፣ ግን እምቢ ያለው ብልጽግና ነው የሚል ነገር ሲያነሱ ትሰማላችሁ። ወደብን ምናምን በሚመለከት እኛ አካሄዱን ነው እንጂ የጠላ ነው እኮ እኛ በወደብ ጉዳይ የዓለም አቀፍ መብት ነው ምናምን ደግሞ ሲሉ ትሰማላችሁ። አሁን ላይ ትንሽ እንደዚህ ወደ ማለት እየመጡ ነው ያሉት እና እነዚህን ነገሮች ስታዩ የአሜሪካ ፍላጎት የተወሰነ ማነው ይሄ አሁን ሊገናኙ ነው ምናምን የሚለው ነገር በሚባለውም ልክ እንኳን ባይሆን እነዚህ ሰዎች ሊስማሙ ይሆን እንዴ ብላችሁ እንደተጠረጥሩ የሚያደርግ ነገር አለው። እነዚህን ነገሮች ተጠቅመው ነው ሊገናኙ ነው የሚለው ነገር ዝም ብሎ ፋንታሲ እንዳይሆን የቀን ቅዠት ነው ብላችሁ እንዳታልፉት የሚያደርጉት አሁን የጠቀስኳቸው ነገሮች ናቸው። ሰሞኑንም የኢሳያስ አፈወርቂ ልዑክ ቡድን ወደ አሜሪካ ይሄዳል። እሱ ደግሞ ራሱን ችሎ ሌላ ነገር ይዞ እንደሚመጣ እርግጠኛ ነኝ። በተለይ ከዚህ ሊስማሙ ነው ከሚለው ጉዳይ ጋር በተያያዘ አንድ ማስደገፊያ ታኮ ሆኖ ይቀርባል ለድምዳሜው ማለት ነው። ታኮች አሉት። ዝም ብላችሁ እንዲህ የምትጥሉት ነገር አይደለም። ከዚህም ደገፍ ያደረጉት አዳዲስ ክስተቶች አሉ። ሁለቱ መንግስታት ሊገናኙ ነው ለሚለው ድምዳሜ ማለት ነው። ከዚህም ትንሽ ያዝ ያደረጉት ነገሮች አሉ። ዝም ብላችሁ ዝም ብሎ ውሸት ነው ይሄ ምናምን ብላችሁ የምታጣጥሉት አይነት ነገር አይደለም። እሱንም ማሰብ ያስፈልጋል። ያለመሆን እድልም አለው። ቢ ኦነስት እኔን ብትጠይቁኝ ያለመሆን እድሉ ሰፍቶ ነው የሚታየኝ። ያለመሆን እድል አለው ባይ ነኝ እኔ። ከሆነ በጣም ይገርመኛል ከሆነ። አንደኛ የነዚህ ሁለት አካላቶች ልዩነት ፐርሰናል ነው፣ ግላዊ ጭምር ነው። በጠቅላይ ሚኒስቴሩና በፕሬዝዳንት ኢሳያስ አፈወርቂ መካከል ያለ የፐርሰናል ጸብ ነው። ሌሎች ነገሮች ቢኖሩም ግን ፐርሰናል የሆነ ጸብ ሁሉ ነው እና እንደዚህ ደግሞ ሲሆን ለዛም ነው የከረረው። ተራ መዘላለፍ ውስጥ እኮ ሲገቡ እኮ የምታዩቸው በተለይ በሻዕቢያ በኩል በዚህ ምክንያት እኮ ተራ መዘላለፍ ማለት ነው። የሆነ ብሽቀት ነገር አለ፣ የሆነ ንዴት ነገር አለ። ምን አድርጓቸው ነው የሚያስብል ማለት ነው። ምን አድርጓቸው ነው እንደዚህ ሚናቸውን ነክቷቸው ነው የሚል እንደዛ የሚያስብል ነገር ዝር ብሎ ነው እኮ ሲሳደቡ የምታዩቸው እና ፐርሰናል ነው። እንዴት ይሄ ህፃን ትላንት ተወልዶ እኔ በፖለቲካ ከዚህ እስከዚህ ድረስ የቆየሁትን ሰው እንዴት ይንቀኛል፣ እንዴት አይሰማኝም፣ እንዴት ሊያስተምረኝ ይሞክራል የሚል አይነት ነገር ይመስላል እኮ በኢሳያስ አፈወርቂ በኩል የሚታየው መንጨርጨር እንደዛ ይመስላል። ፐርሰናል ነገር ይመስላል። የሆነ ፕሮቮክ የተደረጉበት ነገር አለ። ይሄ ደግሞ የጠቅላይ ሚኒስቴሩ ፖለቲካ ነው። ጠቅላይ ሚኒስቴር አብይ አህመድ ፕሮቮክ ነው የሚያደርጉ፣ ይተነኩሷል። ከዛ በኋላ ምንድነው የተፈጠረው? እኛ ለሰላም እኮ ዝግጁ ነን። ለምንድን ነው እንደዚህ አይነት ፖለቲካ ነው ጠቅላይ ሚኒስቴሩ የሚያራምዱት? ይተነኩሱና አንተ ሪአክት ስታደርግ ያንተን ሪአክሽን ኦቨር ሪአክት እንዳደረግክ አድርገው ያቀርቡታል። ግን እሳቸው በሆነ መንገድ ፕሮቮክ አድርገዋል እና እንደዛ ይመስላል። ጠቅላይ ሚኒስቴሩ ኢሳያስ አፈወርቂን የሆነ ፕሮቮክ አድርጓቸዋል። ከዛም ኢሳያስ አፈወርቂ በቃ እንደ ተራ ዱርዬ በቃ ህፃን ጨቅላ ምናምን ወደሚል አይነት ስድብ ውስጥ ገብተዋል እና ፐርሰናል ነው ነገርየው። ያው ከፖለቲካ ማቋያ ካያችሁት ቀጠናው ላይ የበላይ ለመሆን የሚደረግም ፐርሰናል ፉክክርም አላቸው። ግን ከዛም የወረደ ማለት ነው ቢገናኙ የሚደባደቡ አይነት ሱፍ ነው የሚመስሉት። የፖለቲካ ጸብ አይመስልም። የፖለቲካ ጸብ አይመስልም ነገሩ። የሆነ በግል በቃ ተነጋግሮ የተነካኩት ነገር ያለ ነገር ነው የሚመስለው። አንዱ እሱ ነው እና ቀላል አይደለም ልዩነቱ ላችሁ ፈልጌ
ሁለተኛው ከክህደት ጋር ይያያዝ። ከክህደት ጋር ማለት አሁን በኢሳያስ አፈወርቂ ዘንድ ተክደናል የሚል ስሜት አለ። የፕሪቶሪያ ስምምነት ከመፈረሙ አስቀድሞ ነው ተክደናል የሚል አይነት አስደብድበውናል እኮ ብሎ ከሷል አስደብድበውናል። የኢትዮጵያ መከላከያ ሰራዊት በህዋት አስደብድቦናል ብለው የሻቢያ ሰዎች እኮ ይከሳሉ። ብልጽግና ሳይነግረን ከትግራይ ወጣ፣ እኛም ሳንዘጋጅ በቲዲኤፍ ተቀጠቀጠ የሚል በደንብ አያወሩትም እንጂ ብዙ ሰው መሰለኝ ያለቀባቸው እና በዛችም የያዙት ቂም አለን ተክደናልም የሚል ስሜትም አላቸው። ክህደት ተፈጽሞብኛል የሚል አካል የነበረውን አይነት ሁኔታ ሊመልስ የሚችል እርቅ ውስጥ ይገባል የሚል ግምት የለንም። እንደዚህ የለም። አሁን በብልጽግና ሰዎች ዘንድ እየተወራ ያለው ጠቅላይ ሚኒስቴሩ ይሄዳሉ አስመራ፣ ከዛም ኢሳያስ አፈወርቂ ደግሞ ይመጣሉ። ልክ 2018 2018 ላይ በፈረንጅ አቆጣጠር እንደነበረው አይነት ማለት ነው። እንደዛ የሚሆን አይመስለንም። አንዱ እሱ ነው። ሁለት ብልጽግና በጣም ኢንቴንሽኑን ገልጧል። ኢንቴንሽኑን በጣም ገልጿል። ነገሩ ወደ ጦርነት እንደሚገባ አስቦ ይሄ የባህር በር አጀንዳን በኃይል እስከ ማግኘት ድረስ የሚደርስ አማራጭ ሊወስድ እንደሚችል በደንብ አሳይቷል። በደንብ ማለት በወረራ ሁሉ ሊወስደው እንደሚችል ማለት የኃይል አማራጭ ሁሉ ተጠቅሞ ሊወስደው እንደሚችል ያን ብቻም አይደለም፣ ኢቭን የኤርትራን እውቅና ሁሉ እስከ መንሳት ሊደርስ እንደሚችል በደንብ ገልጧል። ያኔ ጸባቸው በጦዘበት ወቅት ማለት ነው። እንግዲህ ተመልከቱ፣ በክህደት ምናምን አንዱ አንዱን የሚከስበት ነው። ሁለተኛ ብልጽግና ቺን የባህር በር አጀንዳ በጣም ሲያጦዛት በወቅቱ የኃይልን አማራጭ በባሌም በቦሌም እንወስደዋለን አይነት ነገር ነው ሲባል የነበረው። ይሄ ደግሞ በቃ ለሻቢያ እውነቴን ነው የምላችሁ ትልቅ ምት ነው ማለት በቃ ምንም ከዛ በኋላ እነሱም እንዴት ነው የሚወስዱት? በሉዓላዊነታችን መጡ ነው ማለት ዛሬ ስስ ብለታቸው ነው፣ በቃ ስስ ጎናቸው ነው። ያ የሉዓላዊነት ጉዳይ ማለት ለሻቢያ ማለት የህግ መሰረት ስለሌለው ሀገር የሆኑበት መንገድ የህግ መሰረት ስለሌለው በቃ ስትነሳ ንዝር ነው የሚላቸው፣ ድንግጥ ነው የሚሉት። ብልጽግና ደግሞ በጣም አንስቶታል። ማን የወሰነው ሀገር የሆኑበትን መንገድ? ፓርላማው አልወሰነ፣ ካቢኔው አልወሰነ ምናምን የሚል አይነት ነገሮች ሁሉ ተነስተዋል። ይሄ ማለት ኤርትራን ጠቅልዬ ነው የምወስደው አይነት ነገር ነው። አቅም ቢኖረኝ ጠቅልዬ ነው የምወስደው አይነት ነገር ነው። ይሄን ኢንቴንሽን በደንብ ገልጧል። ስለዚህ ለሻቢያ ብልጽግና የምንስማማው አካል ሳይሆን ልናስወግደው የሚገባ አካል ነው። ለዚህማ ህዋት ምን አለን? ህዋት እኮ ቢያንስ ሉዓላዊነታችንን ያከብራል። ይሄ እኮ ኤርትራን ቅኝ ሲገዙ ከነበሩት የተለየ አይደለም እኮ ነው። ብልጽግና እንደዛ ነው የሚያዩት። በነገራችን ላይ ቅኝ እንደገዛ ናቸው ነው የሚያስቡት። ቅኝ የገዙን የማህበረሰብ ክፍሎች የሚሉትን ነው ያለው ብልጽግና። እነሱ በተወሰነ ደረጃ ብልጽግና የኦሮሞ ኃይል ነው ብለው ስላሰቡ በኤርትራ ሉዓላዊነት ላይ በኤርትራ ሀገርነት ላይ ብዙ ጥያቄ ያነሳል የሚል ግምት የላቸው። አሁን ለምሳሌ ከአማራ ፖለቲከኞች ጋር ጥሩ ቅርርብ አላቸው ሻቢያዎች። ግን ይሄን የአማራውን ኃይል ወደ ስልጣን እንዲመጣ አግዙት ብትሏቸው በተአምር አያግዙትም። በተአምር ማለት እስከ መበጥበጥ ድረስ የሚደርስ አቅም እንዲኖረው ሊያደርጉ ይችላል። ከዛ ያለፈ ግን መንግስት መሆን የሚያስችለው አቅም ግን እንዲኖረው በጭራሽ አይፈልጉም። ምክንያቱም ተስፋፊ ነው። አሰብን አምጡ ይላል፣ ምጽዋን አምጡ ይላል።
ይሄዳል። እስከ ዳህላክ ነው ቤቴ ሁሉ ምናምን ነገር ይላል። የቴዲ አፍሮን ዘፈን እየዘፈነ እዛ ድረስ ካልሄድኩ የሚለው የአማራው ፖለቲካ ማህበረሰብ ይሄ ብልጽግና የኦሮሞ ኃይል ነው ብለው ነው ያሰቡት። የኦሮሞ ኃይል ደግሞ እንደዚህ አይነት ፍላጎት አይኖረውም የሚል ግምት ነበራቸው። ግን ብልጽግና እንደውም ከሚፈሩት የአማራ ፖለቲካ ማህበረሰብ በበለጠ ሁኔታ እንደውም እንዴት ነው የተገነጠሉት እነዚህ ሰዎች የሚል ጥያቄ አነሳ። አሰብን በኃይል ወስዳለሁ ከማለትም አልፎ ማለት ብልጽግና ለነሱ የሚስማሙት አካል አይደለም። በፍጹም የሚስማሙት አይነት አካል አይደለም። እንደውም ሊያፈርሱት የሚፈልጉት አይነት አካል ነው። ይሄን ለሚረዳ ሰው አሜሪካ ጫና ስላደረገች ሻዕቢያን በቃ እሺ ብሎ ይስማማል ወይ? ትንሽ ለመቀበል አስቸጋሪ ነው። ከዛ ውጪ ምን ያገኛል ሻዕቢያ? ሌላው ደግሞ የጥቅም ጉዳይ ነው። ምንድን ነው የሚያገኘው? በብልጽግና ሰዎች ዘንድ እንደሚባለው ኢትዮጵያ የባህር በር ልታገኘ ነው፣ ጽምዶ ሊፈርስለት ነው። ብልጽግና እኮ ተጠቃሚ እኮ ነው። ሻዕቢያ ምንድን ነው የሚጠቀመው? ምን ያገኛል? 30 ምናምን ዓመት ያለ ጫና በኤርትራ ውስጥ የሚፈልገውን እያደረገ በስልጣን ላይ ቆይቷል። አሁን ግን ለአሜሪካ ፍላጎት ሲል ቢስማማ ጫና ውስጥ እኮ ነው የሚገባው። የአሜሪካ ጫና ይኖራል ምናምን፣ ብዙ ነገሮች መለወጥ አለባቸው፣ መቀየር አለባቸው። ምንድን ነው የሚጠቅመው ነው? ወይንስ ከዚህ እድሜ በኋላ do you think ኢሳያስ አፈወርቂ አሁን ላይ ነው ኤርትራን በቀረችኝ እድሜ ውስጥ መስራት አለብኝ፣ መለወጥ አለብኝ፣ መቀየር አለብኝ ብለው ነው? እስከ ዛሬ ድረስ የሃይማኖት ነፃነት አልነበረውም ህዝቤ፣ አሁን ግን ሊኖረው ይገባል የሚል ቁጭት ውስጥ ገብተው አይደለም። ምንድን ነው የሚያገኙት? አሰብን በቃ ቆርጠው እኮ ሊሰጡን ነው እያሉ እኮ ነው የብልጽግና ሰዎች። እሱን በመስጠት ምንድን ነው የሚያገኙት? 30 ምናምን ዓመት ህዝቤን አደህይቼዋለሁኝ፣ አሁን ላይ ግን ከኢትዮጵያ ጋር ያለኝን የኢኮኖሚያዊ ትስስር አሻሽዬ በቃ ሲንጋፖር ላደርጋት ይገባል የሚል በዚህ በስተርጅና እንደዚህ አይነት የለውጥ ሐሳብ አስበው ነው? የማይመስል ነገር እኮ ነው። የማይመስል ነው። ምንድን ነው የሚያገኙት የሚለው እሱ የሚያገኙት ነገር የለም። የኢትዮጵያ የበዛ ነው። ሻዕቢያ ደግሞ አስልቶ ነው እንድትፈርስ እንድትዳከም የሚፈልጋትን ኢትዮጵያ የበለጠ የባህር በር አግኝታ እንደገና ሌሎችንም ወደቦችንም መጠቀም የምትችልበት አይነት ሁኔታ ተፈጥሮ እንድትጠናከር ምን አሳሰባቸው? በድንገት የማይመስል አይነት ነገር ነው። ሞስት ፕሮባብሊ ነገርየው ፕሮፓጋንዳ ነው። የብልጽግና ሰዎች በቃ ከኢሳያስ አፈወርቂ ጋር ልንታረቅ ነው ብለው በጣም እየፈነጠዙ ያሉት የኢሳያስ አፈወርቂ ሰዎች ግን በዚህ ጉዳይ ላይ ምንም እያሉ አይደለም፣ እንደውም እየከሰሱ ነው። የብልጽግና ሰዎች ይሄን በሚሉበት ወቅት የኢሳያስ አፈወርቂ ቃል አቀባይ ግን የኢትዮጵያን መንግስት እየከሰሰ ነበር። ዘመቻ ከፍቶብናል በሚዲያዎቻቸው በምናምናቸው ብሎ ማለት እሱን አይመስል ነገር ነው። ፕሮፓጋንዳ ግን ዓላማ አለው። የተቀናጀ ከላይ ወደታች እየወረደ ፕሮፓጋንዳ ተሰጥቶ ነው፣ በአቅጣጫ ተሰጥቷቸው ይሄን ነገር አውሩበት ተብሎ። ለምን እንደዛ ተባለ? ምክንያቱም ይሄ ሊሆን ይችላል እንዴ ብለህ እንድትጠራጠር የሚያደርጉ አዳዲስ ዴቨሎፕመንቶች ቅድም የነገርኳችሁ ነገሮች አሉ። ስለዚህ ቢያንስ ትጠራጠራለህ፣ እንዴ ነገሮች ወደዚህ እየሄዱ ነው እንዴ የሚል ጥርጣሬ ውስጥ ትገባለህ። አሁን ደግሞ ብልጽግና ስጋት ውስጥ ነው። ቲፒኤልኤፍ የራሱን እርምጃ ወስዷል። ያን እርምጃ የወሰደው ጦርነት ውስጥ ሊገባ ነው፣ ሌላ ለምንም አይደለም። እንዳልኳችሁ ነው። ድርድር ምናምን ነገር ዝም ብሎ ለአፋቸው ይላሉ እንጂ የዓለም አቀፉ ማህበረሰብ ከነሱ እየተነጠለ ነው። ድርድር እንደማያዋጣቸው ያውቃል። እነ ዶክተር ደብረጽዮን የሚያዋጣቸው ጦርነቱ ነው። በቃ የቀራቸው አማራጭ እሱ ነው። ወደዛ ነው የሚገቡት። ለዛ ደግሞ የተማመኑት ዋነኛው ኃይል ኢሳያስ አፈወርቂ ነው።
ስለዚህ ብልጽግና የፈለገው አንዱ ነገር ጥርጣሬ መፍጠር ነው በእነሱ መካከል ማለት ነው። ሻዕቢያ ወደ እኔ እየመጣ ነው እንዴት ብለው ሲጠይቁ እኛ እኮ ሄደን አሜሪካ ጋር እንደዚህ ግንኙነት አደረግን፣ አሁን ደግሞ እነሱም ሄደው ማዕቀብ ሊነሳላቸው ነው። ይሄ ሁሉ ለምን ይመስላል? ይሄ ሁሉ ለምን ይመስላል? ልንስማማ ነው የሚል አይነት ነው። እና ይሄ ትንሽ ጽምዶን ተማምነው ወደ ሆነ አይነት ነገር ውስጥ እንገባለን ያሉ አካላቶችን ብርክ ብርክ እንዲላቸው ለማድረግ ጥርጣሬ ውስጥ እንዲገቡ ለማድረግ ታስቦ የተደረገ ጉዳይ ነው። ዝም ብሎ አይነት ፕሮፓጋንዳ አይደለም። መሰረት አለው እንዳልኳችሁ ቅድም ታኮች አሉት፣ በደንብ የታከኩት ነገሮች አሉት። ብቻውን የቆመ አይደለም። አንዳንድ ኢትዮጵያ ውስጥ ያለ ፕሮፓጋንዳ ብቻውን የቆመ ነው። እንዴት ብላችሁ ብትጠይቁ እንደዚህ የሚል መልስ ሊሰጣችሁ የሚችል ነገር የለም። እሱን እንዲደገፍ አድርጎ የሚቀርቡ ከዛ በፊት የነበሩ አዳዲስ ክስተቶች ወይም ዴቨሎፕመንቶች የሉ ወይም ሁኔታዎች የሉ። ይሄ ግን በደንብ የታሰበበት በደንብ በአሜሪካ መንግስት በኩል አዲስ እንቅስቃሴ ያለ ይመስላል። ደግሞም አለ። እሱ አይነት ሁኔታ ባለበት ወቅት ነው ይሄንን አጀንዳ እያነሱት ያሉት። ለምን ካላችሁ ጥርጣሬ ይፈጥራል። ጽምዶን ጥርጣሬ ውስጥ ለመክተት ነው። እርስ በርሱ እንዳይተማመን ለማድረግ ነው። እርስ በርሱ እንዳይተማመን የሆነ ሽንቁር የመፍጠር ጉዳይ ነው። ድሮም አይተማመኑም ብለው ስለሚያስቡ እንኳን እንደዚህ አይነት ተጨባጭ የሆኑ ነገሮችን ታኮ የመጣ ፕሮፓጋንዳማ የበለጠ ያፈርሳቸዋል የሚል ግምት ሁሉ አለ። ተጨባጭ የሆኑ ክስተቶችን ታኮ የመጣ ፕሮፓጋንዳ ነው ይሄ እና ድሮም አይተማመኑም። ባብ ለባብ ምናምን ይታያያል፣ ካብ ለካብ አይነት ነገር ናቸው። ስለዚህ እንደዚህ አይነት ፕሮፓጋንዳ ደግሞ የበለጠ ልዩነታቸውን ያሰፋል የሚል አይ ቲንክ በዛ ታስቦ የተሰራ ፕሮፓጋንዳ እንደሆነ ነው የሚሰማን አንዱ። ሁለተኛውና ግን በጣም ትርጉም የሚሰጠን ለኛ ብልጽግና ፍላጎቱን እየገለጸ ወይንም የብልጽግና የልምምጥ አካል ነው። ታስታውሱ ከሆነ እኛ በጣም ቀንደኛ የባህር በር አጀንዳን ደጋፊ በነበርንበት ጊዜ የማይመቸን አንዱ ጉዳይ በነገራችን ላይ አሁንም ቀንደኛ ደጋፊ ነን። ምንም እንኳን የብልጽግና መንገድ የሆነ የከሸፈ አይነት ነገር እንደሆነ ቢሰማንም ማለት ነው። አንዱ በጣም እንቃወመው የነበረው አረ ልምምጥ በዛ የሚል ሁለት ነገር ነው። እኛ በዛ ስንል የነበረው አንደኛ ወሬው በዛ፣ በብልጽግና ሳይት በጣም ወሬ በዛ። እንዴት ጄኔራሎች መድረክ ባገኙ ቁጥር ያወራሉ? ጄኔራል እኮ አንዴ ከዛን ሁለቴም ለማስጠንቀቂያ ነው፣ ሶስተኛ እኮ አያወራም። ወይ ጄኔራሎቹን ተው፣ ካድሬ ያወራ። ካድሬ ስራውን ማውራት ዘላለም ሁሉ ሊያወራ ይችላል፣ እድሜ ልኩን ሊያወራ ይችላል፣ አይሰራም ካድሬ። የመከላከያ ጄኔራሎችን ግን እንደ ካድሬ ወረኛ አታርጓቸው፣ ትናቃላችሁ፣ ሀገሪቱንም ታስንቃላችሁ ነበር የኛ። አታውሩ አይደለም፣ ወረኛው ያውራ ነው በቃ። ወሬ ስራው የሆነው አካል እሱ ያውራ። ወሬ ከሆነ እናንተ ማውራት የምትፈልጉት መከላከያን አምጥተህ የምታስወራው ጫና ልትፈጥር ስትፈልግ ነው። ሰው መከላከያ ይመጣል ያወራል። በመድፍ ድምፅ ነው የሚያወራው መከላከያ፣ በጀት ድምፅ ነው የሚያወራው መከላከያ፣ በታንክ ድምፅ ነው የሚያወራው መከላከያ። ሲያወራ እንደዛ፣ ጄኔራል ሲያወራ በጥይት ድምፅ ነው የሚያወራው፣ በቦምብ ምናምን የፈለጋችሁትን መሳሪያ ጥሩ፣ ብቻ እንደዛ ነው ሲያወራ መከላከያ፣ እንደዛ ነው የሚያወራው። ሰው ጫና ይፈጥራል። አንዴ ያወራል፣ ሁለተኛ ይመጣል ምላሽ ካላገኘ ለማስጠንቀቅ የሚመጣው። ሶስተኛ ላይ ሲያወራ አገኘዋለሁ ብለህ የምትጠብቅ ከሆነ ተበላ በቃ። ሶስተኛው
አንድ ጄኔራል ሶስተኛ የሚያወራበት መንገድ በቦክስ ነው የሚያወራ፣ በኃይል ነው የሚያወራ፣ በተግባር ነው የሚያወራ። ስለዚህ እኛ ምን አለን? ይሄ ወሬ ከሆነ ፍላጎታችሁ ማውራት ከሆነ ካድሬው ነው። የመከላከያ ሰዎችን እንደ ካድሬ መድረክ ባገኙ ቁጥር ስለ ቀይ ባህር እንዲያወሩ እና እንዲፎክሩ ምናምን ግን ከሆነ ድሮም ልማዳቸው ነው። መፈከር ማቅራራት ነው የሚችሉት እንባላለን። ደግሞ እንባላለን እንደዛ ነው የሚሉ። እውነታው ደግሞ እሱ ነው። ማቅራራት ብቻ ነው፣ በቃ መፎከር ብቻ ነው። እንደዚህ ነው የሚሉ። ስለዚህ ትናቃለህ አለን። መጨረሻ የሚሆነው ያ ነው። ናቁ። ዝም ብላችሁ ታወራላችሁ፣ ዝም ብላችሁ ታስፈራራላችሁ። ልታደርጉ ያሰባችሁትን እናውቃለን አድርጎ እኮ ማለት ነው። የሻዕቢያ ሰዎች አንዱ እሱን ነው በዛ ስንል የነበረው። ሁለተኛው ልምምጥ የሆነ ሰዓት ላይ ለዓለም አቀፉ ማህበረሰብ ደብዳቤ፣ ቀጥሎ ለተባበሩት መንግስታት ደብዳቤ። ምንድነው እንደሚያለማምጣችሁ? እና እዛ ደብዳቤ ላይ ደግሞ እኛ ለእንትን ዝግጁ ነን፣ እኛ በኃይል ነገር አይደለም የምናስበው ምናምን የሚል ነገር ነው። ለዚያውም ደግሞ በቃ ዓለም አቀፉ ማህበረሰብ የኢትዮጵያን ኮዝ ተረዳ በተባለበት ወቅት እኮ ነው። አስታርቁኝ አይነት ነገር፣ አሸማግሉኝ አይነት ነገር ይመስላል። እና በቃ ሌላ ጊዜ ፕሊስ አትጻፉ አለ። ሻዕቢያ ደግሞ ለዛ ምላሽ መስጠት ጀመረ። እና የሚሰጠው ምላሽ ደግሞ የስድብ አይነት ነገር ሆነ። እና በቃ አንዱ ማለት ሀገር አታሰድቡ እኮ ነው ይሄ። ወረኛ አታስብሉን፣ ተለማመጫ አታስብሉን እኮ ነው። እንደው ማምጣቱ እንኳን ቢቀር ስም አታስሰጡን እኮ ነው ስንል የነበረው። እና ይሄም በዛ ልምምጡ በዛ ስንል ነበር። ይሄ አሁን የልምምጡ አካል ሊሆን ይችላል። አሁን ኢትዮጵያና ኤርትራ ሊታረቁ ነው ተብሎ የሻዕቢያ ሰዎች ምንም አይሉ፣ የብልጽግና ሰዎች ግን ይፈነጥዛሉ። በሚገርም ሁኔታ ሁለቱ ሊታረቁ ነው ተብሎ ቅድሚያ አስመራ የሚሄዱት ጠቅላይ ሚኒስትሩ ናቸው። ለምን ኢሳያስ አፈወርቂ ቅድሚያ አዲስ አበባ ይመጡ? ምንድነው እንዲመለማመጥ? እና የዛ የልምምጡ አካል ነው የሚመስሉ። በቃ ይሄ ፍላጎትን የመግለጽ ማለት ነው። እኛ የምታረቅ ፍላጎት አለ፣ የመሸማገል ፍላጎት አለ የሚል አይነት ልምምጥ ነው የሚመስለው። ይሄ በደንብ ትርጉም ይሰጣል። አሁን በብልጽግና ሰዎች የተጀመረው ኢሳያስ አፈወርቂና ጠቅላይ ሚኒስትር አብይ አህመድ ሊታረቁ ነው የሚለው ነገር በሻዕቢያ ሰዎች እየተደገፈ አይደለም። እነሱ ጽምዶ ላይ ናቸው። የብልጽግና አክቲቪስቶች ናቸው ይህንን ነገር እያራገቡት ያሉት። እና ብልጽግና ራሱ በአክቲቪስቶቹ በኩል ልምምጡን እያስቀጠለ ነው። አሁን ለባህር በር ምናምን ነገር አይደለም። አሁን ያው ጦርነት ሊገባ ስለሆነ ቢያንስ እነሱን ከዚህ ከጨዋታ ውጪ እናድርግ፣ ከዛን ህወሓትን አደብ እናስገዛና ትግራይ ላይ የምንፈልገውን መንግስት ካስቀመጥን በኋላ ደግሞ በጋራ ደግሞ ሆነን እንዞርባቸዋለን ነው። ይህንን እኮ እነሱ ይረዱታል። አሁን ግን ተለማምጠንም ቢሆን ፍላጎት እንዳለን ገልጸንም ቢሆን የዓለም አቀፉን ማህበረሰብ በዚህ ውስጥ ጣልቃ አስገብተን ፍላጎታችንን በዚህ መንገድ ገልጠን ጣልቃ አስገብተን ቢያንስ በውስጥ ጉዳይ ላይ እንኳን ጣልቃ ማይገቡበትን አይነት ሁኔታ ከፈጠርን ከዛ በኋላ ትግራይ ላይ ያለውን ነገር የነ ዶክተር ደብረጽዮንን ቡድን አደብ አስገዝተን የነ ጌታቸውን ቡድን ይዘን ሻዕቢያ ላይ እንዞራለን ተብሎ ታቅዶ ሊሆን ይችላል። አሁን ላይ ተለማምጠን ቢሆን ጽምዶ የምትባለውንና የጽምዷን ዋነኛውን አካል ከጨዋታ ውጪ እናድርግ የሚል እንጂ ግንኙነቱ የሚሆን ነገር አይደለም። ቢሆንም ደግሞ ለኢትዮጵያ የባህር በርም አያመጣም። መጨረሻችን ብዬ ላብቃ። ከሻዕቢያ ጋር ብንታረቅ የባህር በር አይመጣም። ሊገኝ የሚችለው ወደብ ነው። የባህር በር አናገኝም። ሻዕቢያ በፍጹም እዛ አካባቢ ላይ ኢትዮጵያ ኔቪ እንዲኖራት በፍጹም አይፈቅድም። በፍጹም ምንም ብትሰጠው ምንም ያንን አይፈቅድም። እና ዝም ብሎ
ወሬ ነው፣ ፕሮፓጋንዳ ነው። ነገር ግን ተራ ፕሮፓጋንዳ ግን አይደለም። ተጨባጭ የሆኑ አዳዲስ ክስተቶችን ታኮ የመጣ ፕሮፓጋንዳ ነው። የማሳሳት ጥርጣሬ ውስጥ የመክተት በብልጽግና በኩል የሚፈልገውን ነገር ለመፍጠር የሚያስችለው አይነት ፕሮፓጋንዳ ነው ብለን እንዝጋው የዛሬው ፕሮግራማችንን። Dios